በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። አምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፍቃድ የሐዋርያት ሥራ ጥናታችን እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሆንልን። እንግዲህ ጴጥሮስ ዮሐንስና ካህናት ሸንጎ ፊት ያለውን ነገር ነው የሚያነሳው። ምዕራፍ 4 ህዝቡም ሲያስተምሩ ለሊቃነ ካህናት የቤተ መቅደስ ሹም ሰዱቃውያን መጡ ይላል። ህዝቡም ስለ አስተማሩት እና በኢየሱስ የሙታንን ትንሣኤ ስለሰበኩ በእነርሱ ተናደዱ ይላል። ስለ ክርስቶስ ከሙታን ተለይቷል የሚለውን ስለሰበከላቸው ስላስተማረ ህዝቡን እያስተማሩ በመሆናቸው ተናደዱ። ሊቀ ካህናት ሸንጎ ካህናት አባላት ማለት ነው። በዚህን ጊዜ ፈጽሞ መሽቶ ነበርና እስከ ማግስት ድረስ በወህኒ ቤት አገቧቸው። ቃሉንም ሰምተው ያመኑ ብዙ ሰዎች ናቸው። ያመኑ ወንዶች ቁጥር 5000 ያህል ነበር ይላል። ባለፈው 3000 አሁን ደግሞ 5000 አጠቃላይ 8000 የመጀመሪያው ክርስቲያኖች። ስለዚህ በማመኑ ህዝቡ በማመኑ በጣም የሸንጎ አባላት በጣም ተናደው እንደውም አሰሯቸው ይላል። በማግስቱም አለቆችና ሽማግሌዎች ጻፎች በኢየሩሳሌም ተሰበሰቡ። ሊቀ ካህናት ሐና፣ ቀያፋ፣ ዮሐንስም እስክንድሮስም የሊቀ ካህናቱ ወገን ሁሉ በእነርሱ ጋር ነበሩ። በአደባባይም አቆሙና እናንተ ይህን በማን ስምና በማን ኃይል አደረጋችሁት ብሎ ለሐዋርያት ጥያቄ ያቀረቡ ማለት ነው። እንግዲህ በሸንጎ አደባባይ ፊት ብለው መረመሯቸው። ያን ጊዜ በጴጥሮስ መንፈስ ቅዱስ መላበትና እንዲህ አላቸው። ባለፈው ጌታችን ነግሯቸው ነበር። በአደባባይ በነገስታት ፊት በቆማችሁ ጊዜ እንዳታፍሩ፣ እኔ ለእናንተ መንፈስ ቅዱስ መናገሪያ ይሆናችኋል ብሎ ተናግሮ ነበር። አሁን በእነሱ ፊት አደባባይ እንዲህ ብሎ ጴጥሮስ ይመሰክራል። በመንፈስ ቅዱስ ሞላበትና እንዲህ አላቸው። እናንተ የአሕዛብ አለቆችና ሽማግሌዎች ሆይ ስሙ። ዛሬ በሽብተኞችን በተደረገው ረድኤት ምክንያት በእናንተ ዘንድ እኛ የምንፈርድበት ከሆነ እንግዲያ ይህን ሰው በማዳን እንግዲህ እናንተ ሁላችሁ እስራኤል ወገን ሁሉ እናንተ በቃላችሁ በሰቀላችሁት እግዚአብሔር ከሙታን ለይቶ ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ እንደዳነ በፊታችሁ እንደቆመ በእርግጥ እወቁ ብሎ የፈወስ ነው በክርስቶስ ስም ነው ብሎ ቅዱስ ጴጥሮስ መሰከረ ማለት ነው። ይሄን በማን ኃይል ታደርጋላችሁ አይደል? በክርስቶስ ኢየሱስ ነው እናንተ በሰቀላችሁት ብሎ የተሰቀለው ክርስቶስ አዳኝ ጌታ መድኃኒት አምላክ ዘላለማዊ መሆኑን በሚገባ ጴጥሮስ መሰከረ። ይህ እናንተ ግንበኞች የናቃችሁት ድንጋይ እርሱ የማዕዘን ራስ ሆነ። መዳን በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የሚገባን ለሰው የተሰጠ ሌላ ስም ከቶ የለም ብሎ ቅዱስ ጴጥሮስ እኛ ብናድን የምናድነው በእርሱ ስም እንጂ በእኛ ስም አይደለም። ለእኛ ግን ኃይልን የሰጠን ብርታትን የሰጠን የማዳንን የሰጠን እርሱ ነው። አሁን መዳን በሌላ በማንም የለም የሚለውን እንይዝና በኢየሱስ ብቻ ስም ነው የሚል ነገር ካልን ሌላ ክህደት ነው የሚሆነው። እነሱ ሐዋርያቱ እኛ በራሳችን ኃይል ወይ በእኛ ስም አይደለም ያዳን ነው በኢየሱስ ክርስቶስ ስም ነው ያዳን ነው ያሉትን ያክል ቅዱስ ሚካኤል አዳነን ብንል ቅዱስ ሚካኤልን ብንጠይቀው እኔ በእግዚአብሔር ስም ነው የሚለው። ማንም በእኔ ስልጣን በእኔ ስም ነው የሚፈውሰው ሊል የሚችል ድንግል ማርያም ብትጠየቅ በእኔ ስም በእኔ ስልጣን ነው የሚፈውስ አትልም፣ በኢየሱስ ክርስቶስ ስም ነው የምትለው። ምክንያቱም እግዚአብሔር ነው ሌላው ድህነት ሌላው ሊሰጥ የሚችል በሰው ተጠቅሞ እግዚአብሔር ነው። ስለዚህ እነሱ ያድኑናል፣ አዎ ያድኑናል። ግን እንዴት ቢባል እርሱ በእነርሱ ላይ አድሮ ያድነናል። እግዚአብሔር በእነሱ ላይ አድሮ ስለሚያድነን እነሱን እናከብራለን፣ እናመሰግናለን፣ ተጠቅሞባቸው ስላዳነን ማለት ነው። እኛ ደግሞ እግዚአብሔርን ደግሞ በአዳኝነቱ እናመልከዋለን። በአምላክነት ስናመልክ እግዚአብሔርን ነው። በቅዱስና በምስጋና ደግሞ ስናመሰግን ቅዱሳንን ነው። በዚህ መልኩ እነርሱ እንደዚህ አሉ እንጂ በሌላ በማንም በኢየሱስ ስም ብቻ የምንል ከሆነ በእግዚአብሔር አብ በሚለው ስም አንድንም ማለት ነው። እግዚአብሔር መንፈስ ቅዱስ በሚለው ስም አንድንም ማለት ነው። ስለዚህ አብ አያድን መንፈስ ቅዱስ አያድንም ብለን ከሶስቱ ሥላሴ አንዱን ብቻ ነጥለን ብንወስድ እግዚአብሔር በእውነት ይቅር የሚለን ኃጢአት ነው። ይሄ በጣም ከባድ ኃጢአት ነው። ስለዚህ በኢየሱስ ክርስቶስ ስም አድነናል ሲባል ቅዱሳኖቹ እኛ ሌላ ነን አላሉ። እርሱ የወይን ግንድ ነኝ ብሏል ቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ። እናንተ ደግሞ ቅርንጫፍ ናቸው አለ። ቅርንጫፍ ከግንድ ተለይቶ አያውቅም። ከግንድ ከተለየ ደግሞ ራሱ ጥላ ሊሆን አይችልም። የተቆረጠ የሚደርቅና የሚቃጠል ይሆናል እንጂ እና እርሱ ግንድ ነው፣ እነሱ ቅርንጫፎች ናቸው። እነሱ የሚያደርጉት በእርሱ ግንድነት በኩል ነው እያልን ያለ ነው። እና ቅዱሳን አዳኑን ሲባል በዚህ መልኩ መረዳት ይገባል። ጴጥሮስ ዮሐንስም ግልጥ አድርጎ ሲናገሩ ባዩአቸው ጊዜ ያልተማሩት መጻሕፍት የማያውቁት ሰዎች እንደሆኑ አውቀው
አደነቁ ይላል። እንግዲህ እነሱ የሚያውቁት 46ቱን መጻሕፍት ጠንቅቀው ከገማልያል እግር ስር የተማሩ አይደሉም። እነዚህ ሐዋርያት ቋንቋቸው ገሊላዊ የሆነ ደካማ ቋንቋ የሚናገሩ እውቀት የነበራቸው ግን መንፈስ ቅዱስ ወርዶላቸው ስለነበረ በሚያስደንቅ ቋንቋ ይናገሩ ነበረ። ጌታችን ተናግሮ ነበረ በነገስታቱ ፊት እኔ መናገሪያ ሆናችኋለሁ አትፍሩ ብሎ ነበረና በዚህ መልኩ ራሱ አንደበት ሆናቸው ማለት ነው። ዓለምን በጠቢባን አይደለም በጣም ደካማ በሚሉት ነው አምላካችን ዓለምን በእውቀት ያጥለቀለቀው፣ በክርስትና ትምህርት ያጥለቀለቀው፣ በወንጌል ያጥለቀለቀው። በደካሞች መጠቀም ይችላልና ጌታችን እግዚአብሔር እኛ ደካማ በሚለው ነገር እግዚአብሔር ማዳን፣ መፈወስ፣ ማስተማር ይችላልና በዚህ መልኩ ለሐዋርያት ድንቅ ጥበብ ገለጠላቸው። እነዚህ የማያውቁት ገና መጻሕፍት የማያውቁት እነዚህ ምን አይነት ነገር ነው በዚህ መልኩ የሚናገሩት ብሎ አደነቁ። ሁልጊዜም በኢየሱስ ጋር እንደነበር አወቁ። ያን የዳነውም ሰው ከእነርሱ ጋር ቆሞ ባዩ ጊዜ የሚሉትን አጡ። ከሸንጎም ጥቂት ፈቀቅ አደረጉለትና እርስ በርሳቸው ተነጋገሩ፣ እንዲህም አሉ፣ እነዚህም ሰዎች ምን እናድርጋቸው? ነው በእነርሱ የሚያደርገውን ተአምር በኢየሩሳሌም የሚኖሩ ሁሉ ዘንድ ታወቀ፣ ግልጥ ሆነ፣ ልንሰውረው አንችልም። ነገር ግን በአሕዛብ ዘንድ እጅግ እንዳያስፋፋ ዳግመኛ በኢየሱስ ክርስቶስ ሰውን እንዳያስተምሩ አጠንክረን እንገስጻቸው። ጠርተውም በኢየሱስ ክርስቶስ ስም አትናገሩ፣ አታስተምሩ ብለው አዘዟቸው። ጴጥሮስ ዮሐንስም እንዲህ ብሎ መለሱላቸው፣ እግዚአብሔር ያይደለ እናንተን ልንሰማ በእግዚአብሔር ፊት ይገባልን? እስከ እናንተ ራሳችሁን ፍረዱ። እኛም ያየነውን የሰማነውን ከመናገር ዝም አንል ዘንድ አንችልም። እርሱም የሚቀጥሉበትም ምክንያት ስለ አጣባቸው ገስጸው ለቀቋቸው። ስለተረዳው ተአምር ስለተደረገው ተአምር ሕዝብ ሁሉ እግዚአብሔርን ያመሰግኑ ነበር። ይህም ድህነት ምልክት የተደረገለት ያ ሰው ከ40 ዓመት የበለጠው ነበረና ብሎ እንግዲህ ሕዝቡ ትምህርቱን እንዲተው ቢያስደርጉም እነሱ ግን በጭራሽ አንተውም፣ ለሰው ከመታዘዝ ለእግዚአብሔር መታዘዝ፣ ለሰው ከማድላት ይልቅ ለእግዚአብሔር ማድላት ይሻላል ብሏል መዝሙረኛ ዳዊት። ለእግዚአብሔር መታዘዝ ይሻላል ብሏል። እነሱ ሰዎችን ፈርተው በዘመኑ የነበሩ ባለስልጣናት ናቸው ብሎ የእግዚአብሔርን ቃል ቢዘጉ ኖሮ ጌታችን ይዘጋባቸዋል መንግስተ ሰማያትን። እነርሱ ግን ያለ ፍርሃት መንግስተ ሰማያትን ክፍት አድርጎ ይጠብቅላቸዋል። ያለ ፍርሃት በአሕዛብ ፊት ሲያስተምሩ ማለት ነው። ያለ ፍርሃት ያስተምሩ ነበር። ተፈተውም ወደ ሰዎቻቸው ሄዱ። ሊቃነ ካህናት ሽማግሌዎችም ያላቸውን ሁሉ ነገር ነገሯቸው። ይህንን በሰሙ ጊዜ በእያንዳንዳቸው ቃላቸውን ወደ እግዚአብሔር ከፍ አድርገው እንዲህ አሉ፣ ሰማይና ምድር ባህርንም በውስጧ ያለውንም ሁሉ የፈጠርክ አንተ እግዚአብሔር ሆይ አንተ ራስህ በአባታችን በባሪያ በዳዊት አፍ በመንፈስ ቅዱስ እንዲህ ብለህ የተናገረውን አሕዛብን ለምን ትሰበስባለህ? ሕዝቡስ ለምን ከንቱን ነገር ተናገሩ? የምድርም ነገስታት ለምን ተነሱ? አለቆቻቸውም እንደነርሱ ጋራ አብረው ከእግዚአብሔር በመሲሁ ላይ ለምን ዶለቱ? በቀባው በቅዱስ ልጅ ላይ ስለ ሄሮድስ ጴንጤናዊ ጲላጦስ ከወገኖችም በእስራኤል ሕዝብ ላይ በእውነት በዚህችም ሀገር ላይ ዶለቱ። እኛ እጅህን ምክርህ እንዲያደርግ የወሰነውን ይፈጽሙ ዘንድ አሁንም አቤቱም ትምክህታችን ትምክህት ተመልከት፣ ቃልህንም በግልጥ ያስተምሩ ዘንድ ለባሮች ስጣቸው። በቅዱስ ልጅ በኢየሱስ ክርስቶስ ስም ሕሙማንን ፈውስ ዘንድ ተአምራትንም ድንቅ ስራንም ታደርግ ዘንድ የእጅን ዘርጋ። ሲጸልዩም በአንድነት ተሰበሰቡ። የነበሩበት ቦታ ተናወጠ። በሁሉም ላይ መንፈስ ቅዱስ መላባቸው። የእግዚአብሔርን ቃል በግልጥ አስተማሪ። እንግዲህ ጸሎት ማድረግ ለአገልግሎት በጣም ወሳኝ እንደሆነ ሐዋርያት እንግዲህ መጀመሪያም እኮ ተቀብለው ነበረ። ግን ድጋሚም መንፈስ ቅዱስን በየደቂቃው በየጊዜው መንፈስ ቅዱስ መቀበል ጸጋ መንፈስ ቅዱስ በየደቂቃው ስራ እንዲሰራብን መሆን የተመቻችን ልንሆን ይገባል። ይህን ማድረግ የምንችለው ደግሞ ጸሎት ስናደርግ መሆኑን ጌታችን በዚህ መልኩ አስተምሯል። ያመኑትም ሁሉ አንድ ልብና አንድ ነፍስ ሆነው ይኖሩ ነበረ። በውስጣቸውም ሁሉ ግን ገንዘብ በአንድነት ነበር እንጂ ይህ የኔ ገንዘብ ነው የሚል አልነበረም። ሐዋርያትም የጌታችን የኢየሱስ ክርስቶስ ትንሣኤ በታላቅ ኃይል ይመሰክሩ ነበር። ሕዝቡም ዘንድ ታላቅ ዋጋ ነበራቸው። ከእነርሱም አንድስ እንኳን ችግረኛ አልነበረም። ቤትና መሬት ያላቸው ሁሉ ገንዘቦቻቸውን እየሸጡ ያመጡ ነበር። አምጥቶም በሐዋርያት እግር አጠገብ ያኖሩ ነበር። እነርሱም ለእያንዳንዳቸው እንደ ፍላጎታቸው ይከፍሏቸው ነበር። በሐዋርያትም ዘንድ ትርጓሜው የመጽናናት ልጅ የሚሆን ባርናባስ የተባለ የሌዊ ልጅ ስሙ ዮሴፍ የሚሉትም አንድ ቆጵሮስ ሰው እርሻም ነበረውና ሽጦ ገንዘቡን አምጥቶ ለሐዋርያት እግር አኖረው ይላል። እንግዲህ የመጀመሪያዎቹ ክርስቲያኖች በዚህ መልኩ ወንጌልን ሲያገለግሉ የነበሩት ሀብታቸውን ሽጦ መጥተው ለሐዋርያት እግር ላይ ሳንቲሙን ያስቀምጣሉ። ከዛ በኋላ ሐዋርያት ያስተምራቸዋል። ከዛ ሳንቲሙ መካከል ደግሞ እንጀራ ይገዛና ለሁሉም በተመጣጣኝ ይሰጣል። በአንድ ልብ፣ በአንድ ቃል፣ በአንድ ሀሳብ እንጀራውን እየተመገቡ እግዚአብሔርን እያመሰገኑ ይኖራሉ። የመጀመሪያዎቹ ክርስቲያኖች ሕይወት ይሄ ነው።
በዚህ መልኩ ክርስትናን እያሰፉ ቀጠሉ። ምዕራፍ 5ን ቀጣይ እንነጋገራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።